እዩት መጣች እንግዲህ የሰው ምስል ለብሳ ሰይጣን ሆና መጣች እዩ ተብየዋ ማለት ነውና አረ ሴትዮ በእናትሽ ተይ እነዚህ ልጆች ተፋቻቸው በፈጠረሽ አምላክ ቢያንስ ህፃን ልጅ አለሽ ለልጅሽ ብለሽ ሃይሚና ብሩኬን ታያቸው ሰላም ቤተሰብ እንዴት ናችሁልኝ ውድ የጨረቃ ፋሚሊ ሁሉ ሰላማችሁ ይብዛልኝ ውድ ቤተሰብ ማለት ነው እኔ ይሄ ውስጥ የተቃጠለኩ በስች ልጅ ምክንያት ማለት ነው በኢየሱስ ስም እንደዚህ ስላችሁ ዝም ብዬ አይደለም በቃ ውስጥ ኤረር እያለ ነው ቤተሰብ እኔ ግራ ገባኝ ወይ እሷን ማየት አላቆምም እኮ አፋን ስትከፍት ዝም ብዬ ሰማታለሁኝ ማለት ነውና ከዛ በኋላ ደግሞ እኔ መቃጠል ያቃጥልሽና ቤተሰብዬ ማለት ነው እኔ በመጀመሪያ ዛሬ ብሩኬን መናገር ፈልጋለሁ እግዚአብሔርን አንዳንዴ ዝምታ ሲበዛ እንደ ሞኝነት ይቆጠራልና ማለት ነው በጣም ብዙ ጊዜ በተደጋጋሚ ብዙ ነገር አድርጋለች እሷም ታብዳለች ብሩኬን ፍቅሩን እየቀጠለበት ነው ያለው ማለት ነው አሁን ላይ ግን ብሩኬ ወንድሜ እውነቱ ይፍረጥ ምንም ይሁን ምንም ልጅህም ሆነች ልጅህም አልሆነች እውነቱን አፍርጠውና ልጁ ከሆነችም ሆነች ነው በቃ አለቀ አንዴ የተፈጠረ ነገር ሊመለስ ስለማይችል ከሆነችም ሆነች ከዛ በኋላ በህግ ተወስኖ የሚደረገውን ነገር ይደረጋል እንጂ ማለት ነው በዚህን ያክል ሁሌ እየመጣች ጭንቅላታችሁን እየበጠበጠች እናንተ በፍቅር ልትኖሩ አትችሉ በተለይ ሃይሚ እኔ ዛሬ የለጠፈችውን አይቻለሁ ልቤን ማዳመጥ አቃተኝ ነው ምናምን ብላ ለጥፋ ነበረና ማለት ነው ለብሩኬ ፍቅሩን መመለስ ከብዷታል አፈቅርሃለሁ ማለት ከብዷታል ምን ያጠራጠራት እንደሆነ ግልጽ የሆነ ነገር ነው ይቺ የተረገመች ሴት ነው እንደዚህ ጋር ሃይሚን ማለት ነው ስለዚህ ከዚህ ጋር ነገሮች ክሊር መሆን አለባቸው ምክንያቱም ሃይሚ አምሯ መጽዳት አለበት ገብታችኋል እኔ ያንን ማለት ጽፋ ስትለጥፍ ስቶሪ ላይ በቃ በጭንቅላቴ ቶሎ የመጣችው እዩ ነች ሌላ ማንም አይደለም ሌላ ማንም ሊረብሻት አይችልም ሃይሚን እንደዚህ ሊያወዛግባት አይችልም እና ምናልባት ውስጥ ላይ ነገሮቹ ግልጽ ካልሆኑ ምናልባት በሚለው ነው ማለት እና ብሩኬ በቃ ይሄን ነገር ማድረግ አለበት ከዚህ በኋላ እቺ ልጅ ልኳን ማሳየት ያለበት ብሩኬና ብሩኬ ብቻ ነው ማንም ቢናገራት እየሰማች ስላልሆነ ማለት ነውና በየጊዜው እየመጣች አፋን ማስረዘም አለባት እንዴ እውነትም ኖራትም አልኖራትም በቃ የሚለየው እኮ ዲኤንኤ ነው አይደለ ከሆነም ሆነ እኔ በበኩሌ አሁን ከሆነም ሆነ ነው የሚለው በቃ አንዴ ተሳሳተ ነገር ሊመለስ ስለማይችል ማለት ነው እኔ የምታቃጥለኝና የምታናድደኝ ሃይሚን ስታስጠነቅቃትና የሃይሚን ስም ስትጠራ አንቺ የረካሽ ባለጌ በመጀመሪያ ደረጃ ሃይሚን አትጥሪያት እንዳንቺ ዘልዛላ አይደለችም እንዳንቺ ባገኘችው እግሯ የምትከፍት አይደለችም አንቺ ክፍት በጣም ነው ያበዛሽው እግዚአብሔርን ምን አይነት ሰይጣን ሰው ነሽ አንቺ ጭራሽ ሰው ፍቅሩን ገለጸላት ብለሽ ዛሬ ደግሞ እንደዚህ እንደ ሰይጣን ተገትረሽ ትመጫለሽ አንቺ አማርኛ ይገባሽም እንዴ በምን አይነት ቋንቋ ነው የምትረጂው እንጋሽዬ ባሉበት እነ ሀፍትሽ ባሉበት እያልሽ አስሬ መስለፈልፊው ይሄን ነገር ስንቴ ነው የደገምሽልን ሺህ ጊዜ እኮ ደገምሽው ማንም ይኖር ማንም ከዚህ ጋር እውነቱን ነው የምንፈልገው አልነሽ እኮ ምንድነው እዚህ ጋር ሰው የሚያስቆጥርሽ ሲቀጥል ደግሞ ማለት ነው አንቺ ወልደሻል አርፈሽ ተቀመጭ ብሩኬ ለሃይሚ ፍቅሩን ገለጸላት አልገለጸላት ምን አገባሽ ምን አግብቶሽ ነው አንቺ እዚህ ጋር መትሽ መስለፈልፊ ይመለከትሻል እኔ ነኝ ነገሩን ማሽከረከረው ልትይ ነው እንዴ ልጁን እንደፈለግሽ ልታሽከረከረው ያምሻል እንዴ ባልሽ እኮ አይደለም የኔ እናት ምን ሆነሽ ነው የሚያምሽ ከሆነ ጸበል ግቢ እዩ ልጅሽ ጤናማ እናት ታስፈልጋታለች ሶ እየለቀሽ ያበድሽ ስለሆነ ጸበል ግቢ ቶሎ ብለሽ ማለት ነው አማኑኤል አፋፍሶ ሳይወስዱሽ እቻው ቋበድ እኔ ቤተሰብ ይቅርታ አድርጉልኝ ዛሬ በመናገረው ነገር እኔ በቃ ከአቅም በላይ ነው የደም ታምቡሬን ያናጋችሁ ገባችሁ አይደለ እንደው እውነት እቺ ልጅ የብሩኬ ሆና ቢሆን ኑሮ ማለት ነው ብሩኬን በልጅ ነበር ማሰራ የፈለግሽው ዋናው እኮ ቁም ነገሩ የልብ ጉዳይ ነው ገባሽ እዚህ ጋር ልጅ ስለተወለደ አይደለም እኮ የፈለገ ነገር ቢሆን የልብ ጉዳይ ነው ፍቅር የልብ ጉዳይ ነው እንዴ አንቺ የፈለገ ሙተሽ ለምን አታፈቅሪው እሱ የሚያፈቅረው ሃይሚን ነው እሱ የሚወደው ሃይሚን ነው ነገ ያገባታል ታያለሽ ደግሞ ማለት ነው ሚስቴ ነች እያለ ያለ ሰው ነው አሁን ያን ነገር ጤምቢራሽን አዞሮ መጥሽ ከዚህ ጋር መርዝሽን ትረጫለሽ መርዛም ልክስክስ አርፈሽ ተቀመጪ አንቺ አሳዳጊ የለሽም እንዴ ምንድነው ልቅ የምትሆኚው ባለጌ እኔ እኮ አሁን ግራ እየገባኛለሁ ለዚህ እኮ ነው ብሩክ ያስቁማት የሚለው ግራ እየገባኛለሁ ማለት ነው በኋላ እንዳትጎጂ በኋላ እንዳይቆጭሽ እያለች ሃይሚን ለማስጠንቀቅ ትፈልጋለችና ማለት ነው እኔ የምለው ብሩኬን አንቺ ስለወለድሽ ብቻ ብሩኬ ይፈልገኛል ብለሽ ነው እንዴ የምታስቢው ቆይ አስር እየወጣሽ ልጁን ብሎ ይመጣል የምትይው የእውነትም አንቺን ብሎ የሚመጣ መስሎሽ ነው የህልም እንጀራ ቢ
ጥናዣም ማንንም እኮ ልታፈቅር ትችያለሽ፣ ግን የማግኘቱ ጉዳይ በጣም ከባድ ነው እናቴ። አንቺ ብታፈቅሪው ማለት ነው እሱ እንደማያፈቅርሽ መረዳት አለብሽ። በቃ ኦልሬዲ ከልቡ ያለሽ ሌላ ሴት ነች፣ አንቺ አይደለሽም። ገባሽ? እኔ ፊቴ ላይ ብትኖር እቺ ሴትዮዋን ምራት መፈልጣት አለሁ ሁላ እግዚአብሔርን ነው ለፈልጬ ነው የምገላግላት። እያስገደደች እኮ እያስጠነቀቀች እኮ ነው ብሩኬ ምንም ነገር እንዳያደርግ ለሃይሚ እያስጠነቀቀችው፣ ፍቅሩንም እንዳይገልጽላት እያስጠነቀቀችው። አንቺ ማንሽና ነው? አንቺ እኮ የሆነሽ ተራርካሽ እኮ ነሽ። ምክንያቱም ያለ ጋብቻ ልጅ የወለድሽ ባለጌ ጨምላቃ ዝም ብለሽ አንቺ ንገሩን ባይተወኛለሽ እንዴ ከዚህ ጋር የምትለፈልፊብን አፍሽን ዝያቡ። ስለዚህ አይንሽ እያየ ድብን እያልሽ እርር እያልሽ ሃይሚ ደግሞ ፍቅሩን ትቀበለዋለች ማለት ነው። በአንቺ ተራ ምርኪ ትርኪ በሆነ ወሬ ሃይሚ ፍቅሩን ያለ መቀበል አትችልም። የምሬን ነው ሃይሚዬ። እችን ቀፎ የተረገመች ሴት ሰምተሽ የብሩኬን ፍቅር ባትቀበይ አንቺ ነው የምትጎጁ። እግዚአብሔርን ብሩኬ አንቺን መቼም እንደማይጎዳሽ ነው እኛ የምንረዳው። መቼም የሚጎዳሽ አይመስለኝም እኔ በበኩሌ ማለት ነው። ምክንያቱም የብሩኬን ባህሪ የብሩኬን ላንቺ ያለውን ክብር ካንቺ በላይ ማንም ሊያውቀው አይችልም። ካንቺ አልፎ እኛ ራሱ እናውቃለን ላንቺ ምን ያክል ቦታና ክብር እንዳለው ማለት ነው። ስለዚህ እቺ ወራዳ ሴት አንዳንድ ነገር በምትወረውልሽ መርዝ ቃሏ ልትሰብርሽ አይገባም ሃይሚዬ። እንዴት ነው ልብሽ ጭራሹኑ ሊያመነታ ሊደናገር አይገባውም። እቺ ልጅ አውቃ እናንተን አጣልታ ብሩኬን ለራሷ ለማድረግ እየጣረች ነው፣ ግን አይሳካም። ብሩኬ ያንቺ አይሆንም። እዩ አርፈሽ ተቀመጥ። ብሩኬ ያንቺ አይደለም፣ ላንቺ የተፈቀደ ሰው አይደለም። ለሃይሚና ለሃይሚ ነው። እኔ እንዴት ነው ከአንቺ ጋር ፍቅር የጀመረው ራሱ መጀመሪያ ላይ ግርም ነው የሚለኝ። መጀመሪያው ፍቅረኛው ስለነበርሽ ብዬ ነው። አንቺ ፍቅረኛው ነበርሽ በሚለው በቃ አሁን ኤክስ ሆነሻል። ኤክስ በነገራችን ላይ ያው እንደምትቀና የታወቀ ነው። የመጀመሪያዋ ፍቅሯ መኪና ሲይዝ ቤት ሲገዛ እንደምትቀናና እንዴት ነው ጢምብራዋ እንደሚዘር የታወቀ ነው። አሁን አንቺ የፈለግሽው ከብሩኬ ሀፍቱን ነው። በቃ ኤግዛክት ብሩኬ እንደተናገረው ሀፍቱን ፈልገሽ መኪናውን ፈልገሽ ነው። ሲያምርሽ ይቀራል ደግሞ ገባሽ? ይሄ ንብረት ሃይሚም አብራ ያፈራችሁ ነው፣ ያንቺ አይደለም። ደንባራ ትደናበራለች እንዴ ከዚህ እንዴ? ኧረ እኔ እቺ ልጅ ካየው በቃ ማበዴ ነው። ቤተሰብ ማበዴ ነው። እቺ ልጅ መታሰር አለባት። እቺ ያማታል እንዴ? ቆይ ጤናማ አይደለችም። ቤተሰብ የብሩኬም ከሆነች እኮ በቃ ዋናው እኮ የህግ ጉዳይ ነው። ህግ ነው ደግሞ እንጂ ሀቢባ ጋር ቀርቤ ከተለያየ ሚዲያ ቀርቤ ለምን አባይ ሚዲያ ተቀርቢም እናቴ? በቃ ልጁ ከሆነች እኮ ማለት ነው ብሩኬ ያምናል፣ አለቀ። ከዛ ለልጁ ማድረግ ያለበትን ነገር ያደርጋል። ሀቢባ ማነች? አንቺ ሀቢባ ማነች? ሲጀምር እሷ ማነች? በብሩኬ ህይወት የምታዘው እሷ ማነች? ማንም እኮ አይደለችም። ተራ ዝም ብለሽ እዚህ ተረት ታወራለሽ እንዴ? ማንም በማንም ህይወት ላይ ማዘዝ አይችልም። ሀቢባ የማንም መንግስት አይደለችም። ገባሽ? ከሀቢባ ጋር ምናምን ነገር ሄጂና ቀረቢያ። ታዲያ ምን የተለያየ ሚዲያ ላይ ቀረቢና እስኪ ብሩኬን አሳጭው። ምን ልታመጭ? ርካሽ ራስሽ ነው እኮ ረክሰሽ የምትመለሽው። አንደኛ ነገር ይሄ ልጅ ባልሽ አይደለም፣ የወለድሽው በሜዳ ነው። ሜዳ ፊት እቺ ምንድነው? እኔ ክፉ ነገር የምታስናገረኝ በእግዚአብሔር። እኔ እንደዚህ መናገር አልፈልግም። የምሬን ነው። እንደው ይሄ ሚዲያ ነው ብዬ ነው እንጂ ማለት ነው። ከዚህ በላይ በቃ ልልጣት ሁሉ እፈልጋለሁ። እግዚአብሔር እኔ ነግራቸዋለሁ። ፊት ለፊት ባያትን ያላተርፋት የምችል ልጅ ማለት ነው። እቺ ጋጠወጥ ውርጋጥ